ይህ በምስሉ ላይ የምትመለከቱት ግለሰብ በግድያ ወንጀል ተከሶ የሞት ፍርድ የተፈረደበት ፍርደኛ ነው። የመሞቻ ቀኑን በመጠባበቅ ላይ ቢሆንም በታሰረበት እስር ቤት ሰራ የነበረች አንዲት ፖሊስን ከመሞቱ በፊት ለአንድ ቀን እንድታገባው ጥያቄ ያቀረበላት። ይህ የሞት ቀኑን ይጠባበቅ የነበረው እስረኛ ላቀረበላት ጥያቄ ፖሊሷ የሰጠችው ምላሽ አስደናቂ ነው። ይህ ታሪክ በካናዳ ግዛት ኦንታሪዮ የተከሰተ ክስተት ነው። ሪሚ ሐሰን የ29 ዓመት የሶሪያ ተወላጅ ሲሆን የካናዳ ዜግነት የነበረው ወጣት ነው። ሪሚ ሐሰን ለ6 ወራት በእስር ቤት ውስጥ የሚገደልበትን ቀን ሲጠባበቅ ቆይቷል። ሪሚ አንዲት የዩኒቨርሲቲ ተማሪን አስገድዶ በመድፈርና በግድያ ወንጀል ተከሶ ነበር የሞት ፍርድ የተወሰነበት። ሪሚ ይህን ወንጀል እንዳልፈጸመ ደጋግሞ ቢናገርም ተሰሚነት አልነበረውም። በዚህም የሞት ፍርድ ተፈርዶበታል። ሪሚ ሐሰን የግድያው ቀን አንድ ሳምንት ሲቀረው ነበር ለፖሊሷ ያቀረበው የአንድ ቀን የትዳር ጥያቄ ህይወቱን የቀየረው። ሪሚ ሐሰን ታስሮበት በነበረበት እስር ቤት ሰራ የነበረች ፋጡማ የተባለች ፖሊስን እንዲያገኛት ጥያቄ ያቀረበ። ፋጡማ ፍትህን በማስፈን በስራዋ ትታወቅ የነበረች ታታሪና ቀን ፖሊስ ነበረች። ፋጡማ የሪሚ ሐሰንን ጥያቄ ተቀብላ ወደ ታሰረበት ክፍል በፖሊሶች ታጅባ ገባች። ፋጡማ ሪሚ ሐሰን የታሰረበት ክፍል እንደገባች እንዲያገናኙት የጠየቃት ፋጡማ እሷ መሆኗን ነገረችው። እሱም ከመሞቱ በፊት ለአንድ ቀን እሷን ማግባት እንደሚፈልግና እንድታገባው ጠየቃት። ሊገደል አንድ ሳምንት የቀረው ሪሚ ሐሰን ይህንን ጥያቄ ማቅረቡ ፋጡማን የበርቅ ያህል ነበር ያስደነገጣት። አንድ ቀን ብቻ ካንቺ ጋር በትዳር እንዳሳልፍ ፍቀጅልኝ፣ ይህንን የማደርገው የተከሰስኩበትን ወንጀል እንዳልፈጸምኩ ለማረጋገጥ ስለፈለግኩኝ ነው አላት። ፋጡማን በሪሚ ሐሰን ጥያቄ ግራ በመጋባት ምክንያቱን ተጠይቀው ጀመር። እሱም የነርቭ ህመምተኛ በመሆኑ የግብረ ስጋ ግንኙነት ማድረግ እንደማይችል እንድታረጋግጥለት መሆኑን ገለጸላት። ለፍርድ ቤቱ ይህንን ቃሉን ቢሰጥም ሰሚ እንዳላገኘና ወንጀሉን የፈጸመው የሟች የገዛ አጎቷ ልጅ መሆኑን ነገራት። ይህንን ሊያረጋግጥ የሚችል የተቀረጸ የቪዲዮ ምስል እንዳለውም ነገራት። ፋጡማ በሰማችው ነገር ግራ ተጋባች። ሆኖም ጉዳዩን ለማጣራት ፈለገች። ሪሚ ሐሰን የቀረበላት የአንድ ቀን የጋብቻ ጥያቄ በአይምሮዋ እየተመላለሰ እረፍት ነስቷታል። በዚህም የክስ ፋይሉን አውጥታ ከአዲስ ብትመለከተም ሪሚ ሐሰን ወንጀሉን መፈጸሙን የሚያረጋግጥ መረጃ ለመኖሩንና ምርመራውን ያካሄደው ፖሊስ ከግል ተበዳዮች ጋር የቅርብ ግንኙነት የነበረው መሆኑንም ተረዳች። ወደ አንድ የሕክምና ተቋም ደውላ ሪሚ ሐሰን የተባለ ወጣት የነርቭ ሕክምና በተቋማቸው ማድረጉን ጠየቀች። በዚህም ሪሚ ሐሰን የነርቭ ህመም ተጠቂ መሆኑን የሚያሳዩ መረጃዎችን አገኘች። ሪሚ ሐሰን የግብረ ስጋ ግንኙነት መፈጸም እንደማይችልም ከማስረጃው አረጋገጠች። የተፈጸመውን ወንጀል የሚያሳዩ ካሜራዎች ሆን ተብለው ተሰባብረው ነበር። ነገር ግን ፋጡማ ከአይቲ ባለሙያዎች ካሜራዎቹ ቢሰበሩም የተቀረጹ ቪዲዮዎችን ሰርቨር ላይ ማግኘት እንደምትችል ተነገራት። ፋጡማም ቪዲዮውን አገኘችው። ቪዲዮ ላይ የሚታየውና ወንጀሉን የፈጸመው ሰው ሪሚ ሐሰን ሳይሆን የሟች የገዛ ያጎቷ ልጅ ነበር። በዚህም ሪሚ ሐሰን በውሸት ባልፈጸመው ወንጀል ተከሶ ፍርድ እንደተሰጠበት ተረዳች። በዚህም የተለያዩ ማስረጃዎችን በማሰባሰብ ለፍርድ ቤቱ ክሱ ከአዲስ እንዲታይ በማድረግ ሪሚ ሐሰን ወንጀሉን አለመፈጸሙንና ወንጀሉን የፈጸመው የሟች አጎት ልጅ መሆኑን ለፍርድ ቤቱ በማስረጃ አስደግፋ አቀረበች። በዚህም ሪሚ ሐሰን የነርቭ ህመምተኛ መሆኑንና ግብረ ስጋ ግንኙነት መፈጸም እንደማይችል ለፍርድ ቤቱ አስረዳች። የተከሰተውን ወንጀል የሚያሳየውን ቪዲዮ ማስረጃ በፍርድ ቤቱ ውስጥ በመክፈትም አሳየች። በዚህም የሚገደልበትን ቀን ሲጠባበቅ የነበረው ሪሚ ሐሰን በፍርድ ቤት በነጻ እንዲሰናበት ውሳኔ ተሰጠ። በመጨረሻም ሪሚ ሐሰን በውሸት ክስ በደረሰበት በደል የብር ካሳ እንዲያገኝም ተደረገ። ታሪኩ ይህንን ይመስላል። በቻናላችን ላይ መሰል አጫጭር ታሪኮች ሲጫኑ ቀድሞ ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይዘንጉ።